አንዴ አናግረኝ በእናትህ። ቤተሰብ ራሱ ግራ ገብቶታል። ለምን ትዘጋብኛለህ? አንዴ አናግረኝ። አንዴ ብቻ አንዴ። እንደለቃን ተቃጠለ ነደድ ሂያ ተሻለሽ? ደህና ነሽ? አንቺ ጋር ደህና መሆንሽን ለማረጋገጥ አደውሉልኝ። እኔ ማናችሁንም አልፈልግም። ኧረ ምን ሆነሽ ነው? እሺ በቃ ለመጨረሻ ጊዜ ላግኝሽና ማናችሁንም ማናገር አልፈልግም። የት ነሽ? ሰላም ሰላም፣ እንዴት ናችሁ? ውድ የሳንታችሁ ተመልካቾች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ምን አስቤያለሁ መሰላችሁ? ስልክ ደውልና ማለት ነው ስራ ነበረኝ። ማን ጋር ነው የምደውለው? የምችለው ሰው ጋርና ስልክ ያነሱልኝ ሰዎች ጋር ነው እንደዚህ ማረገው። ከዛ ስራ ነበረኝ። ስሬ ጧት ነበር የተባልኩት። እኔ አርፍጄ ከሰዓት ደረስኩኝ እና ምን ሆነሽ ነው ስባል ጓደኛዬ መንፈስ አሟት ነው ወይ ደግሞ አሞት ነው እና እነሱ ጋር ሆኜ ነው ምናምን ብያለሁና ልክ ስደውል እነሱ ፊት መንፈስ እንደያዘው ሰው አታርጉ ነው የምላቸው ብዬ አሰብኩትና እስኪ የእነሱ ሪያክሽን ምን እንደሚሉኝ እስኪ አብረን ምን ነው ይሆናል። አሁን ልደውል። አሁን ደግሞ አንድ ኮሜዲ ጓደኛ አለችኝ በቀቀን ታቋታላችሁ። እስኪ ምን እንደምትለኝ ባነሳችሁ ይሄን ቲክቶክ ላይ ትላልች ይሄን ቲክቶክ ላይ ናት። አልፋታት ወይ በቀቀን ደህና ነሽ? እንዴት ነሽ? ስሚኝማ ወይ ልንገርሽ። ምን እቤት ማለት ነው ትናንትና ወጥቼ አደርኩኝ የሆነ ቦታ። አውቀሽ ነው? የእውነቴን ነው። ከዛ ምን ተፈጠረ መሰለሽ? ከዛ ቤት ስገባ ሲስተር ደግሞ እንዴት ሳትነግሪኝ ስልኬን ዘግቼ ነበር ያደርኩት። ከዛ የታደርሽ ምናምን ስትለኝ በቃ ቀን መንፈስ ይዟት ከሷ ጋር በቃ ኢየሱስ ስም ስራሽ ይፍረስ። ልንገርሽ፣ አሁን ይልቅ ከቡዳ ውጪ ልልሽ ነው ልንገርሽ። ከዛ እሷ መንፈስ ይዟት እንዴት ብቻዋን ጥያት ልምጣ ከሷ ጋር ሆኜ ነው ምናምን አልኳት። በኢየሱስ ስም የት ነው ያደርሽው ግን? እሱን እነግርሻለሁ ስንገናኝ። የት ነው? እነግርሻለሁ። ልንገርሽ አሁን ልንገርሽ። ኧረ ተጨንቄያለሁ። እሺ ምንድን ነው የማደርገው? ከዚህ ይኸውልሽ ምን ሆንሽ ስትለኝ እሷ ታማ ነው ስለምታውቅሽ አንቺን ማለት ነው። ታማ መንፈስ ይዟት እንዴት ጥያት ልምጣ አልኩኝ። አሁን ልክ እቤት ስገባ ማለት ነው አውቄ ተሻለሽ ምናምን ብዬ ስደውል መንፈስ እንደያዘው ሰው አክት ማድረግ ነው። አንቺ እሷ በእናትሽ እንድታምነኝ እኮ ነው። ሌላ ቦታ ያደርኩኝ መሰለኝ። አንቺ ያምርሽ ነው? አዎ። እስኪ ማርያምን በይ። ወይኔ አንቺ አሁን በዚህ ቀልዳለሁ እንዴ? በእናትሽ እንደዚህ አይነት ቀልድን ይቀልዳለሁ? ስቀልድ አይተሽኝ ታውቃለሽ? እንግዲህ ፈላንቺ ምን አይነት ነገር ነው? እሺ
ታዲያ እሺ ይኸውልሽ ስሚ ልገባ ነው ወደ ቤት ልገባ ነው ተሻለሽ ምናምን ስል መንፈስ እንደያዘ ሰው ለቅቅ ያለው ምናምን እያልሽ ለፍልፊ ኧረ በእናትሽ ከጉዳ ውጭኝ አንቺ ታይ ግን እኔ ለአንቺ ጊዜ እንዲህ ነኝ እኔ እኮ ተጨንቄ ነው ልገባ ነው ወይኔ ዛሬ ከጉዳት ታውጣኝና ላይፏን ነው ማመሰቃቀለው እንኪ ክፈችልኝ አለቃትም ዛሬ እንደው እስኪ መጨረሻውን ማየት ነው ሄሎ ሰላም ነው ሜሪ እንዴት ነሽ ተሻለሽ ማንሽ አንቺ እንለቃለን ኧረ ስንቴ ነኝ በስርዓት አናግሪኝ ስንቴ እንለቃለን ተቃጠልን ነደድን ሜሪ አቤት ኧረ አይዞሽ በእናትሽ አሁን የት ነሽ አሉ ቤት ለማን ናቸው እንደድን እንለቃለን ተቃጠልን ማን አለ አብሮሽ ማነሽ አንቺ ኧረ ስንቴ ነኝ እኔ ተቃጠልን ነደድን ታስረናል አሁን ስንቴ ነኝ ማዘርን አገናኝኝ እሺ ታስረናል ማዘርን አገናኝኝ ነደድን ማናት ማዘር እናትሽን አገናኝኝ አንዴ በቃ አይዞሽ ጸሎት አድርጊ እሺ የጸሎት ስለጸሎት አንቺ ከኑሮ እኔ ገባ ነው ነደድን ከዚህ በላይ ዘጋሁትን አልቻልኩም ኮሜዲ ናት ብያለሁ እኮ መጀመሪያ በቃ አልቻልኩም እንኪ በቃ እየጠራ ሄሎ ስሚኝማ ኪያ ስንቴ ነኝ እባክሽ ስሚኝ ልንገርሽማ የሆነ ቀረጻ ነበረኝ ምን ነበረኝ ቀረጻ ከዛ አርፍጄ ነው የመጣሁት ጠዋት የሆነ ቦታ ሄጄ እሺ ቶሎ በይ በእናትሽ ከዛ ይኸውልሽ ቀረጻ ሄጄ 4 ሰዓት እመጣለሁ ብያቸው እኔ የሆነ ቦታ ሄጄ ረፈደ ማለት ነው አመሻለሁ ብያቸው 4 ሰዓት እመጣለሁ ብያቸው ከዛ ረፈደ ሰዓት አሁን ነው ሄድኩት ከዛ በጣም ሲያስጨንቁኝ ጊዜ ማለት ነው የሆነች ጓደኛዬ ነበረችና መንፈስ አሟት ብታዩ በዛ ምክንያት ነው የቆየሁት ምናምን አልኳቸው ደግሞ የሲኒማ ምናምን የሚሰሩ ናቸው ላለማስቀየም ብዬ ማለት ነው መንፈስ አሟት አዎ ምን ልበል ትልልቅ ስራ ስለሚሰሩ ላለማስቀየም ብዬ እኮ ነው ከዛ አሁን አውቄ ልክ ወደ ውስጥ እነሱ ጋር ገባና ኪያ ተሻለሽ ስልሽ አውቀሽ መንፈስ እንደያዘው ሰው የሆነ የተቀባጀረ ወሬ አውሪልኝ
አንቺ ጫንቆኝ ነው። በእናትሽ ዝም ብለሽ አውቀሽ መቀባጠር እኮ ነው። አውቁሽ ምን ቸገረሽ? ደንግል ወይ በእናትሽ አንቺ ደግሞ አውቀሽ እኮ ነው። ስሚኝ ኧረ ኪያ በእናትሽ አንቺን ጫንቆኝ ነው። ይኸውልሽ አሁን ሄጂ ኪያ ተሻለሽ ስል ቅብጥርጥር ማድረግ እኮ ነው። በቃ በእናትሽ ኪያ የሆነ ወሬ ምን አገባሽ ምናምን እያልሽ ቀባጥሪ። ኧረ በእናትሽ እየጠሩኝ ነው። እሺ ስሚኝ ኪያ ልደውልልሽ ልግባና ወይ አሁን በእናትሽ ኪያ አትቀልጂ። ኧረ ኪያ በእናትሽ እንደዚህ አይነት ቀልድ አለ እንዴ? ኧረ በእናትሽ ኪያ እኮ ለምን ደወልኩ ኪያ በእናትሽ? ኧረ አይደለም በእናትሽ። ወይኔ በኢየሱስ ስም ቆይ አንዴ ልደውልሽ። ልግባና ልደውልልሽ። ኧረ በእናትሽ ተይ ግን በእናትሽ ልደውልልሽ። እሺ እንግዲህ እንዳያችሁት እኔ አልቻልኩም። ማርያምን ራሴን መቆጣጠር አቃተኝ እና ልደውልላት አልደውልላት ተመልሽ ትወጣ ይሆን? እስቲ እንግዲህ ክፈችው ስልክ። በሌላ ስልክ ስደውይ ይነቃሉ። ነቃች እንጂ እኔ ራሴ አልቻልኩም። መሪቲን ከበደ ኮስተር ምናምን ባይባት። እሺ ሳውንድ አንዴ ሄሎ ኪያ ተሻለሽ? ደህና ነሽ? አንቺ ጋር ደህና መሆንሽን ለማረጋገጥ አደውሉልኝ። እኔ ማናችሁንም አልፈልግም። ኧረ ምን ሆነሽ ነው? እሺ በቃ ለመጨረሻ ጊዜ ላግኝሽና ማናችሁንም ማናገር አልፈልግም። የት ነሽ? እሺ አሁን ምን አገባሽ? ኧረ ኪያ እኔ ስንቴ እኮ ነኝ። ምን ስንቴ ነኝ እኮ። ማናችሁም አትደውሉ። ኧረ ተይ ግን ኪያ አንዴ አናግሪኝ። ይመቻት። አልቻልኩም። መሪቲ እውነት በጣም ከጉድ አውጥታኛለሽ። ለማንኛውም ኪያ በቃ በዚህ መልኩ ተወጥታለች፣ በደንብ ተወጥታለች። አሁን ደግሞ እስኪ ሌላ ሰው ጋር እያቀድኩ ነው። ጠብቁኝ። ሄሎ ስማኝ ሳዶር ስንቴ ነኝ ወይ? አይ ምንም ስማኝማ፣ የሆነ ቀረጻ ነበረኝ። ከዛ በኋላ ጠዋት 4 ሰዓት እመጣለሁ ብያቸው ረፈደብኝ ማለት ነው። ከዛ በጣም አስጨነቁኝ ማለት ነው። ማለት የሲኒማ ምናምን የሚሰሩ ናቸው። ማስቀየም አልፈለኩም እነሱ። ከዛ ምን ሆነሽ ነው ምናምን ሲሉኝ የሆነ ጓደኛዬ መንፈስ ይዞት እሱ ጋር ሆኜ ነው ምናምን አልኳቸው፣ ደንግጬ ማለት ነው። ከዛ ማን ነው ሲሉኝ የሆነ ልጅ ምናምን አልኳቸው። ማንነትን አልተናገርኩም። ከዛ አላመኑም ደበራቸው ብታይና ስራው ደግሞ ብታይ እንዲቀርብኝ አልፈለኩም። ከዛ እነሱ ጋር ሄጄ ሳወራክ ማለት ነው ዝም ብለህ አውቀ ቅዥብር እንደማረግ ይሄ አውቀ ምናምን ቅዥብር እያረክ አውረኝ። ይሄ እንደታመመ ሰው አድርገህ ምን ፈለግሽ? ምን አይነት ነገር ይሄ መንፈስ እንደያዘው ሰው የሚቀባጥር የለም። እንደዛ ነገር እነሱ ፊት በቃ እንዳልጠቆር ነው። መንፈስ ምናምን ነገር ነው ያመመው ያልኳቸው። መንፈስ ነው ያመመው ነው ያልኳቸው። የማይገናኝ ነገር ቀባጥር። ማንም የለም። እሺ
እንግዲህ እንደምታዩት ነው። ለቅቅ ያለው ምናምን በሉያቸው። እሺ ስንት ነው? 21 27 28 ለቅቅ ያለው ምናምን በሉያቸው። ለሚቀጥለው ተቃጠልኩኝ ምናምን በሉያ። ዶሮቹ ራሱ ሳውንድ ነገር ነው። ሄሎ ሄሎ፣ እንዴት ነህ? ደህና ነህ? ምንም አንተን ፈልጌ እኮ ነው። ደህና ነህ? በእናትህ ኧረ አንዴ አናግረኝ በእናትህ። ቤተሰብ ራሱ ግራ ገብቶታል። ለምን ትዘጋብኛለህ? አንዴ አናግረኝ። አንዴ ብቻ አንዴ። ኧረ በእናታችሁ እናንተ ይኸውላችሁ አሞታል እኮ አሁን እራሱ አይደለም። አሁን አናግረኝ። መቼ ነው የሚነጋው እንዴ? ከእኔ ጋር እኮ ኖረህ አታውቅም። ምን ሆነ ነው? ኪራ ቀረጻ ላይ ነው። ዛሬ ቀረጻ ላይ ነው፣ ግን ልሞክር ብዬ ነው። ለማንኛውም ኃጢአቴን ላብዛ። አንዴ ልድገምና በቃ ካልሆነ ከዚህ በኋላ አሁን ካልደወልኩ ይባናንብኛል። በዛ ላይ በማያውቀው ስልክ እየደወልኩ ነው። ሄላ ሄላ፣ ይሄ ምን ውስጥ ነህ? ፈልጌክ ነው። ወጣ በል ወጣ በል። ስማኝ እቴ ልንገር፣ የሆነ ስራ ነበረኝ ብታይ። የሆነ ነበረኝ። ከዛ ምን ሆንኩ መሰለህ? ጠዋት 4 ሰዓት ነው እመጣለሁ ብያቸው የነበረው። ከዛ ሳላስበው ሰዓቱ ሄደ ማለት ነው። አሁን ምን ሆነሽ ነው ሲሉኝ ዝም ብዬ አፌ ላይ የሆነ ጓደኛችን መንፈስ አሞት ምናምን አልኩኝ ደንግጬ። ከዛ አላመኑኝም። ሰዎቹ ደግሞ የማስቀየም ማልፈልጋቸው ሰዎች ናቸው። ከዛ አውቄ አሁን እነሱ ፊት ሄሎ ምናምን ስል ዝም ብለህ መንፈስ እንደያዘው ሰው እየቀባጠርክ አውራ። የሚደረገው በቃ ለቅቅ ያለው ምን ፈለግሽ ምናምን ማለት ነው አውቀክ። እውነት እንደዛ ቀላል እኮ ነው። ምን ችግር አለው? ቀስ ብለህ በል ምናምን፣ ወይ ዝም ብለህ ለቅቅ ያለው ምናምን እያልክ መቀባጠር። እሺ ሄላ ተሻለ? ማንሽ? ኧረ ስንቴ ነኝ ኒና። አላወቀኝም? ኧረ ምን ሆነ ነው? አንተን ፈልጌ እኮ ነው። ኧረ እንዲያዋራኝ አያችሁ። ይኸውላችሁ እስካሁን አልተሻለም። ኧረ በእናትህ አንዴ ብቻ ላናግርህ። እኔ እኮ ነኝ። ስንቴን ረሳኸኝ እንደ አብረን ስንት ስራ ሰርተን። እሺ በቃ ጸሎት አድርግ። እሺ አይዞህ ጸሎት በቃ ዝም ብለህ አድርግ። እሺ አይዞህ በቃ እንደምታዩት ነው እንግዲህ። ሄላ አይዞህ በቃ እሺ። እሺ እመጣለሁ ቤት። እሺ
መጨረሻ ላይ ተሸወደ። እሺ ነው ይለኝ። ታክሲ ስለሆነ ምንም ያደርግ አይችልም። ግን የሰው እንትን በጣም ነው የሚያስቀው እግዚአብሔርን